ጳውሎስ ምን አለ? በዘሮች አላለም። ገላትያን በደንብ አድርጉ። በዘሮች አላለም ከመዘለ ብዙሃን ለብዙ እንደሚናገር ለዘሮች አላለም። ለአንድ እንደሚናገር ምን አለ? በዘርክ አለ። በዘርክ ያለው ማን ነው ሲባል ዘውቱ ክርስቶስ። ያ በዘርክ የተባለው ማን ነው? ክርስቶስ ነው። የምድር አሕዛብ የተባረኩ በአብርሃም ዘር በማን ነው ማለት ነው? በክርስቶስ ነው ማለት ነው። ስለዚህ አጠቃላይ ነገረ ድነትን የሚናገር ነገረ ተዋህዶን የሚናገር ነገረ ስጋዊን የሚናገር ስለ ክርስቶስ የሚናገረው ነገር በጠቅላላ ምን ተብሎ ይጠራል ማለት ነው? በዚህ ቋንቋ ወንጌል ተብሎ ይጠራል ማለት ነው። ዘመኑ ዘመነ ወንጌል ይባላል። አጠቃላይ ሐዲስ ኪዳን መጻሕፍተ ሐዲሳት በጠቅላላ ወንጌል ተብሎ ይጠራሉ። ስለዚህ ወንጌልን ጳውሎስ ወንጌል ሰበከ። ለምሳሌ ጳውሎስ ወንጌል ሰበከ። ስለዚህ ወንጌል እያፍር ስለ ወንጌል አላፍርም ይላል አይደል? ጳውሎስ ስለ ወንጌል አላፍርም ብሎ ሲጽፍ እነ ዮሐንስ የዮሐንስ ወንጌል ገና አልተጻፈም ነበር። ወንጌል የሚባል እንደውም አልነበረም። በነገራችን ላይ ሐዲሳት መጻሕፍት 27 ተብሎ የተደነገገው በአትናቴዎስ ዘመን አይደለም በኋላ ከስንት ዓመት በኋላ። ስለዚህ ባጭሩ መረዳት ያለብን ምንድነው? አንድ ወንጌል የምንለው አራት ወንጌል ብቻ እንዳልሆነ፣ ሁለተኛ ደግሞ አራት ወንጌል ሲባል ደግሞ ታውቋቸዋላችሁ። ማቴዎስ፣ ማርቆስ፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ናቸው። እነዚህ አራቱ ወንጌሎች በጥቅሉ 89 ምዕራፍ ነው ያላቸው። ማቴዎስ 24 አለ 28 አለው። ሉቃስ 10 ማን ነው? ማርቆስ 16 አለው። ሉቃስ 24 አለው። ዮሐንስ 21 አለው። በጥቅሉ 89 ምዕራፍ ነው ያላቸው። ይሄን ደግሞ ሊቃውንቱ በዘሐብሩና በዘተሌሌው ብለው ለይተውታል። ሶስቱ እየሰማችሁ ነው። ሶስቱ አንድ አይነት ናቸው ብለዋል። እንግዲህ በብዛት ስለምታውቁ ነው ቶሎ ነው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አንድ አይነት ናቸው። በትምህርቱ ላይ በምሳሌዎቹ ላይ በድርጊት ላይ ያተኮሩ ናቸው እነዚህ ወንጌሎች። ኢየሱስ ክርስቶስ እዚህ ቦታ አስተማረ፣ እዚህ ቦታ ፈወሰ፣ እዚህ ቦታ ተአምር አደረገ፣ እዚህ ቦታ ይሄን አደረገ። ተአምራቱ ላይና ትምህርቱ ላይ ትሩፋቱ ላይ ነው ያተኮሩ። ከራሳቸው የመነጨ የተናገሩት ነገር የለም ማለት ነው። የክርስቶስ የሕይወት ታሪኩ ነው። ስለዚህ ነው ወንጌል ሲባል እኮ ዘዜነወ ማቴዎስ፣ ዘዜነወ ማርቆስ፣ ዘዜነወ ሉቃስ ካልን በኋላ የዮሐንስ ምንድነው የምንለው? አባቶች ዘሰበከ አይደል የምንለው? ዘሰበከ ማለት አባቶች በዚህ መለየት አለበት። የዮሐንስ ወንጌል ከሶስቱ ወንጌሎች የተለየ ነው። እንደውም እኔ ብዙ ጊዜ ክላስ ለሐዲሳት ተማሪዎች ተናግሬ እኔ የማቴዎስ ወንጌል ሐዲስ ኪዳን መማር ያለበት የሰው ልጅ የማቴዎስ ወንጌል፣ የዮሐንስ ወንጌል፣ ሮሜና ገላትያን፣ ዕብራውያን ነው ብዬ አስቤያለሁ። ገላትያና ዕብራውያን፣ ሮሜ፣ ገላትያ፣ ዕብራውያን፣ የዮሐንስ ወንጌል እነዚህን አብስሎ አድምቶ የተማረ ሰው ሌላው እንትን አይለው። እኔ ክፍልም በጣም ማስተማር ደስ የሚለኝ እኔ የዮሐንስ ወንጌልና ዕብራውያን በጣም ደስ። ምክንያቱም የብሉይ ኪዳን አዲስ ኪዳን ናቸው፣ የሐዲስ ኪዳን ብሉይ ኪዳን ናቸው። ሁሉ ነገር አካታቸው። ስለዚህ ሶስት ወንጌሎች ማቴዎስና ማርቆስ፣ ሉቃስ፣ ሉቃስ፣ ማርቆስና ማቴዎስ በተአምራቱ ላይ ይጀምራሉ። ስለ ትምህርቱ ቢሆን ቀለል ያለ ትምህርት፣ ምሳሌያዊ ትምህርት። ለምሳሌ ማቴዎስ 13 እንመለከት 7 ምሳሌዎች አሉ አይደል? ዘሪ ሊዘራ ወጣ፣ መንግስተ ሰማያት የሰናፍጭ ቅንጣት ትመስላለች፣ መንግስተ ሰማያት ሴት የያዘች እርሾ ትመስላለች፣ መንግስተ ሰማያት መድፍን እንቁ ትመስላለች፣ መንግስተ ሰማያት መረብ ትመስላለች፣ መረብ ዓለም ነው፣ አሳው ምእመናን ናቸው፣ ባህሩ የዓለም ነው ብሎ ቀለል ያለ ምሳሌ ለህዝብ የሚሆን ምሳሌ። ትምህርቱም ቢሆን ራሱ ሶስት ወንጌላውያን የመዘገቡት ትምህርት ቀለል ያለ ለሁሉም የሚሆን ትምህርት ነው። የዮሐንስ ወንጌል ከነዚህ በዘተሌሌው የተለየበት አጻጻፉ ራሱ መጀመሪያው ላይ ታችሁት ከሆነ ምን ብሎ ነው የሚነሳው? በመጀመሪያ ምንድነው የሚለው? ቃል ነበረ ነው የሚለው። ወንጌላውያን ከዳህራዊነቱ ሲጀምሩ፣ ዮሐንስ ግን ወደ መጨረሻው ሄደ፣ ወደ መሰረቱ ሄደ። አሁን ኮንሴፕትም ተናግሬያለሁኝ። ለምሳሌ ወንጌል እንደ ምስጢሩ ቅደም ተከተል ይጻፍ፣ እንደ ዘመኑ ሳይሆን እንደ ምስጢሩ ቅደም ተከተል ይጻፍ ቢባል መጀመሪያ ማን ነበር መጻፍ የነበረበት? ዮሐንስ ነበር። ምክንያቱም ምን ብለን መነሳት ስላለብን በመጀመሪያ ቃል ነበር። በመጀመሪያ የነበረው ቃል ወደ ምን መጣ? ተጸነሰ። በማን ወንጌል ላይ የተጸነሰው? በደንብ ሁሉም ተናግረዋል። ግን በትክክል ጽንሰቱን የተናገረው ማን ነው? ሉቃስ ነው።
ወበሳድስ ወር ተፈነወ ገብርኤል መልአክ ብሎ የእመቤታችን የቅዱስ ገብርኤል ውይይት በደንብ የሰፈረበት የሉቃስ ወንጌል ነው አይደል? የዘካርያስን የኤልሳቤጥ ከተናገረ በኋላ ወከበሰት 5 አውራ የኤልሳቤጥ ጽንስ 5 ወር ጽንሷን ሰወረች በስተርጅናውን አረገዝኩ ቢል ማን ይሰማኛል ብላ አፍራ ደበቀችው። በስድስተኛው ወር ግን ማን ገለጠው? ቅዱስ ገብርኤል ገለጠው። በስድስተኛው ወር ገብርኤል የሚባል መልአክ ገሊላ ወደምትባል አውራጃ ወደ ናዝሬት ተልኮ መጣ። ለዮሴፍ እና ያትትና ትጸንስ የተወልድ ብሎ ነገራት። ከዛ እመቤታችን ምን አለች? ይኩነኒ በከመ ትቤለኒ ያለች። በዚህ ጊዜ ምን ሆነች ማለት ነው? ጸነሰች። ቀዳሚው ቃል ውእቱ ብለን ከዛ በመጀመሪያ የነበረው ምን ሆነ? ተጸነሰ። በማን ወንጌል? በሉቃስ ወንጌል። ከዛ ደግሞ ወደ ከተጸነሰ ካልን በኋላ የማቴዎስ ያው ወልደ ዳዊት ወልደ አብርሃም ብሎ ታሪኩን ከተናገረ በኋላ ጽንሰቱን ይናገራል። ወተወሊዶ ልደቱን ደግሞ ማን ነገረን? ማቴዎስ ነገረን። ከዛ ማርቆስ ደግሞ በምን ጀመረ? ቀዳሚው ለወንጌል እግዚአብሔርና በጥምቀት ዮሐንስ በጥምቀት ጀመረ። ስለዚህ አሁን አራቱ ወንጌሎች እንደየተጻፉበት ዘመን ሳይሆን እንደ ምስጢራቸው ይቀመጡ ብንል መጀመሪያ ማን ይቀድማል? ዮሐንስ። ነቃበሉ መጀመሪያ ማን ይቀድማል? ቀጥሎ ማቴዎስ፣ ቀጥሎ ማርቆስ። ስለዚህ መጀመሪያ መሆን ያለበት ማን ነው? ዮሐንስ። ከዛ የነበረው ምን ሆነ? በማን ወንጌል ተጸነሰ? በሉቃስ። የተጸነሰው ምን ሆነ? ተወለደ። በማን ወንጌል ተወለደ? በማቴዎስ። የተወለደው ምን ሆነ? ተጠመቀ። በማን ወንጌል? በማርቆስ። አሁን ይሄ ቁጭ ብሎ ማጥናት፣ ማሰላሰል፣ ማግኘት፣ ማላመጥ የሚያስፈልገው ቁጭ ብላችሁ ይሄን ማሰብ ነው። ምናልባት አሁን ይሄ መምህራን ክፍል ላይ ነግሩን ይችላል። ቁጭ ብለን ስናነብ አይምሮአችሁን ስናፋጩ የተወለደ ሐሳብ ሊሆን ይችላል። ነገም እናንተ እንደዚህ ማድረግ ያለባችሁ በግድ ነው። ክፍል እሸቱ ምን አለ መምህር እንትና ምን አለ የሚለው አይጠቅማችሁም። እሱ በልምድ አንብበው ነው እንጂ ተምረው አይደለም እንዳትበሉ ወረቀት ለመስጠት ነው እኛ ጋር የመጣችሁ እንጂ በማንበብ ነው እውቀት እንግዲህ። እና አሁን እንግዲህ ቅድም እንዳልነው የዛሬ ወንጌላችን ዮሐንስ ስለሆነ የዮሐንስ ወንጌል በጣም ብዙ የተለዩ ሐሳቦች ከሶስት ወንጌሎች የተለዩ ሐሳቦች ያሉበት ወንጌል ነገረ መለኮት የተተነተነበት የተብራራበት። ምናልባት የዮሐንስ ወንጌል ባይጻፍ ኖሮ ስለ መንፈስ ቅዱስ ምንም እውቀት የማናገኝበት ስለ ነገረ ክርስቶስ ስለ ቀዳማዊነቱ በጣም ብዙ ነገሮች መልስ ያገኙበት ለየት ያሉ ቃላት። ለምሳሌ ቀዳሚው ቃል በሌሎች ወንጌሎች የለም። የዮሐንስ ወንጌል ምዕራፍ 1 ከሞላ ጎደል በሌሎች ወንጌል የለም። የዮሐንስ ወንጌል ምዕራፍ 2 ከሞላ ጎደል በሌሎች ወንጌል የለም። የቤተ መቅደሱን ያጸዳበት አለ ሌላ ወንጌል ላይ። ዮሐንስ ወንጌል ላይ ያለው ለየት ተብሎ የተጻፈው አንደኛ በመጀመሪያ ነው የጻፈው። ሁለተኛ ውስጥ የተተነተኑትን ጉዳዮች ሌሎች ወንጌል ላይ ማቴዎስ 1 ላይ እናገኘው እንችላለን፣ ግን ለየት ያለ ሐሳብ ነው ያለው። ምዕራፍ 3 የኒቆዲሞስ ጨርሶ ሌላ ቦታ የለም። ምዕራፍ 4 የሳምራዊት ጨርሶ ሌላ ቦታ የለም። ምዕራፍ 5 የመጻጉዕ ጨርሶ ሌላ ቦታ የለም። ምዕራፍ 6 የበረከተ ኅብስት ጉዳይ ነው። ሌሎች ማቴዎስ 14 ማቴዎስ 15 ላይ አለ። ነገር ግን ሌሎች ወንጌሎች ላይ ያለው ዮሐንስ ወንጌል ላይ ካለው አይገናኝም። ዮሐንስ ወንጌል ላይ ቀጥታ ክርስቶስ እንጀራውን አበርክቶ ካበላ በኋላ ሰዎቹ እየተተለተሉ ስላስቸገሩ ስለ ሥጋው ወደሙ ሲያነሳ ተበታተኑ። ወደ መደበኛው ትምህርት ገባ። ማጣሪያ ተደርጎ ዝም ብሎ የእንጀራ ብላጅ የተሰበሰቡ ሁሉ ተበታትኖ ነው የቀረው። ስለዚህ ማቴዎስ 7 ላይ ያለው የትም የለም። ማቴዎስ 8 ላይ ያለች እቺ በድንጋይ ትወገድ የተባለች ሌላ ቦታ የለችም። ማቴዎስ 9 ዘውሩ ተወልደ በፍጹም ሌላ ቦታ የለም። ዮሐንስ 9 ማለት ነው። ዮሐንስ 9 ዮሐንስ 8 ሳምራዊት በድንጋይ ትወገድ የተባለች ሌላ ቦታ የለችም። ማቴዎስ 9 ዘውሩ ተወልደ ዮሐንስ 9 ማለት ነው። ስሙኝ እናንተ እያረማችሁ ዮሐንስ 9 ዘውሩ ተወልደ ዮሐንስ 10 አንቀጸ አባግ ሌላ ቦታ የለም። ዮሐንስ 11 አልዓዛር ከሞት መነሳቱ ሌላ ቦታ የለም። ምናልባት ሉቃስ 10 ቁጥር 38 ላይ ክርስቶስ ጌታቸው እየሄደ ይውል እንደነበረ ያስተምራቸው እንደነበረ ተጽፏል አይደለም? ከሞት መነሳቱ እዛ ቦታ የተነሳው ክርክር ግን ሌላ ቦታ የለም። በጠቅላላ አሁን ደግሞ 12 አሁንም ሌላ ቦታ ከሞላ ጎደል ሌላ ቦታ የለም። አልፎ አልፎ ትንሽ ነገር ሊኖር ይችላል። ማቴዎስ፣ ሉቃስ፣ ማርቆስ ሉቃስ ላይ ሌላ ቦታ 14 15 16 17 በፍጹም ሌላ ቦታ የለም። ምናልባት 14 ላይ ማነው 13 ላይ እቺ ሕጽበተ እግሩ ማቴዎስ 26 ላይ ትንሽ ብልጭ ምትል አለች አይደል? ከዛ ውጪ የለም። ምዕራፍ 17 ድረስ 18 19 ነገረ ስቅለቱ ነው። እሱም ቢሆን ማቴዎስ 27 ላይ አለ፣
ማርቆስ 14 15 ላይ አለ 16 ላይ አለ ሉቃስ 23 እና 14 ላይ 24 ላይ አለ ነገር ግን የተጻፈበት መንገድ አንድ አይነት አይደለም ሉቃስ ዮሐንስ 20 ምንድነች ማርያም መግደላዊት ዋሌሌት ገይስ አለ አይደለም የሱ አሁን ዮሐንስ ወንጌሎች ላይ ፍንጭ አለ የለም ጠቅላላ ዮሐንስ 21 የለም እውነቱን ለመናገር ስለዚህ ዮሐንስ አንዳንድ የመጽሐፍ ቅዱስ ሰዎች ለብዙ አይስማማኝም እንጂ ዮሐንስ የጻፈው ከሁሉ ከሶስቱ ወንጌሎች በኋላ ስለ እየሰማችሁ ነው ዮሐንስ የጻፈው መጨረሻ ላይ ስለሆነ ሌሎች የተውትን ሌሎች ያለፉትን ነው የጻፈው ብሎ ጽፏል እኔ በዚህ ብዙ አይስማማኝም ምክንያቱም ያጻፋቸው ያለ መንፈስ ቅዱስ ነው እኔ ልቅስ እኔ የሚስማማኝ ምንድነው ዮሐንስ ምዕራፍ 20 ቁጥር 26 ላይ መጨረሻው ቁጥር ላይ ምዕራፍ 21 መጨረሻው ቁጥር ላይ ኢየሱስ ክርስቶስ በዚህ መጽሐፍ ያልተጻፈ ብዙ ነገር አስተምሯል ብዙ ተአምራት አድርጓል ነገር ግን እኛ እናንተ አምናችሁ የዘላለም ሕይወት ታገኙ ዘንድ ቆንጥረን ጻፍንላችሁ አይደል ስለዚህ ካደረገው ተአምር ካስተማረው ትምህርት ከሰራው በጎ ስራ ሁሉ ወንጌላውያን የጻፉልን እጅግ በጣም ጥቂት ለውቀት በቂ አይደለም ለመዳን በቂ ነው ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኤርትራንም ያካተታል ሁለቱ አብያተ ክርስቲያናት መቼም የተረገመ ፖለቲካ ሁለት ቦታ ከፍሎ ነው እንጂ ሁለት ምንባል አይደለንም ሁለቱ አብያተ ክርስቲያናት የአስመራና የአዲስ አበባ የኤርትራና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት ሌሎች መጻሕፍት ያስፈልጉት በደንብ ማጤን አለበት ሌሎች መጻሕፍት ያስፈልጉት መጽሐፍ ቅዱስን ለውቀት ሙሉ ለማድረግ ስለዚህ የዮሐንስ ወንጌል ለየት ማለቱን ትንሽ እንደው ጊዜ ካላችሁ ማለት ወርጧት ነው የምታስተምሩት እንደው ያን ዝርዝር ጉዳይ ለማስተማር የወርጧት ትምህርት ከ30 ደቂቃ ከ25 ደቂቃ በላይ መብለጥ የለበትም እንደው እናንተ አንድ ሰዓት የሸመደዳችሁ ሁሉ እንጨርሳለን ብላችሁ ሰው እንዳታሰድዱ አደራችሁ ይመረዋል እኔም ይሰለቸኛል ለራሴ እኔ አልወድም ከ20 ደቂቃ በላይ ጧት ከ25 ደቂቃ በላይ ጧት አይሰበክም ይሄን ሁሉ ማብራሪያ ትንታኔ መስጠት አንችልም ግን ምናልባት የማታ ጉባኤ ቢኖርባችሁ ይሄ ወንጌል የሳምንት ወንጌል ሰኞም ይሄ ነው መሰበክ ያለበት ማክሰኞ እስከ ቅዳሜ ድረስ አይደለም የሚያዘውንቱ ሳምንት ቅኔ ቤት ምን ነግረውን ከነገ ጀምሮ በምንድን ነው በመጻጉ አይደለም በተአምራቱ ነው ሰኞም በዚህ ነው ምን የሚነገረው ቅኔ እስከ ገብርኤል እስኪመጣ ድረስ ማለት ነው ስለዚህ ሰኞም መሰበክ ያለበት ይሄ ነው እኔ እንዴት አይነት ጥንቁቅ እንዴት አይነት ቅዱሳን እንዴት አይነት ነገ የሚታያቸው እንዴት አይነት መጻሕፍትን አኝከው አላምጠው የበሉ እምነትም ዕውቀትም የነበራቸው አባቶች እንደነበሩ የምረዳው እኔ ግጻው የሚለው መጽሐፍ ሳይሆን እውነቱን ለመናገር በእውነቱ እንደው አይገርማችሁ አታደንቁም ግጻው እውነቱን ለመናገር ምናልባት እኮ ዛሬ እኛ መጅረት አድርገን አንድ ወንጌል ልንሰብክ እንችላለን ነገር ግን ትዝ ያለ እንዳናወራ ነገ ይሄ ወንጌል ጎንደር ብትሄድ መቀሌ ብትሄድ አስመራ ብትሄድ አሜሪካ አውስትራሊያ ካናዳ ብትሄድ የሚነበበው ወንጌል የት ወንጌል ነው ይሄ ወንጌል ዛሬ ፕሮቴስታንቱ እብደበላው በሱ ሆኖ በያቋል ተበታትኖ የቀረው የጋራ የሚያነበው ነገር አባቶቹ ስላላስቀመጡለት እኛ እግዚአብሔር ይመስገን ነገ መዝሙር ምንድነው አምላኩ ሰላዳም ባህር ዳር ብትሄድ ነገ የሚዘመመው ማን ነው አምላኩ ሰላዳም የሚነበበው ወንጌል ማን ነው የዮሐንስ ወንጌል ምስባኩ ማን ነው ብፁዕ ዘይሌቡ እናንተ ምን አላችሁ ተብሎ አይጠያየቅም የሚባለው ይሄ ነው በቃ ይሄ እንዴት አይነት ጠንካራ አባቶች እንደነበሩ እኛ ተረከብናቸውና አሁን ያሉ ዝርክርክ መነኩሴና ጳጳስ ዝርክርክ መጋቢ አዲስና መጋቢ የሚባል በስም የነገሰ በእውቀት የረከሰ ሆኖ ነው እንጂ በእውነት እንዴት ያሉ አባቶች በጣም ነው ማደንቅ ይሄንን ማድነቅ አለባት ማድነቅ የእውቀት ግማሽ ነው ይባላል የሰማችሁ አንድ ቅኔ መልካም ነው ለማለት እኮ ምን ማወቅ ያስፈልጋል ቅኔ ማወቅ ያስፈልጋል እውነቴ ነው አንዳንዱ ማድነቅ ምቀኝነት ይመስላል አንተ የኔን ቅኔ ስታደንቅ እኔም ቅኔ ያውቃለሁ እያልከኝ ነው በተዙ ያንተን እውቀት ጭምር እየገለጥክብኝ እኮ ነው ስለዚህ እነዚህ ሊቃውንት በጣም ነው የማደንቀው እውነቱን ለመናገር እንዴት አድርገው ስርዓት እንደሰሩ እንዴት አድርገው እንዳመቻቹልና እንግዲህ ነገ የምናነበው ወንጌል ይሄ ወንጌል ነው ማለት ነው የትምብት አሁን ግዙ ውስጥ ያላችሁ በእያጋዘኛ አሁን ነገ ማስተምርበት ጧት አንድ ቤተክርስቲያን አለ እሄዳለሁ ይሄን ነው የምሰብከው ሰሎሞን ቢሄድ አንተም ብትይ አባም ቢሄዱ ማንንም ቢሄድ ይሄን ነው የምሰብከው ስለዚህ ወጥ የሆነ ትምህርት እናስተምር አያችሁ ትዝ ያለን እንዳናወራ የገመት ነው እንዳናወራ አሁን ይሄ እሁድ ይገርማችሁ ነው ወጣቶቹ ሰባካያን ይጋብዟቸውና ግጻውና ከቤተክርስቲያኑ ትምህርት ግንኙነት ስለሌላቸው ነገ አብርሃም ከካራን ወጣ ብሎ ይጀምራል
በጣም የሚያሳዝን ግብፅና ሙሴ ብሎ ጠራው። ምን እንዳይገኝ መጽሐፍ ብሎ ነው የጠራው። እውነቴን ነው የምላችሁ ማርያምን እኔ እንደ ቀላል እንዳታዩት እንጂ ይሄ ከቤተ ክርስቲያን የተፋታ ሰባኪ ያፈራ፣ የተፋታ ዘማሪ ያፈራ፣ ከግብፅ የተፈናቀለ፣ ከቤተ መቅደስ የተፈናቀለ የቤተ መቅደሱና የአውደ ምሕረቱን አገልግሎት አፋታ ነው። በቃ ጧት ይመጣል። አሁን ነገ ብድግ ብሎ ስለ እመቤታችን ይዘምራል፣ ወይ ብድግ ብሎ ስለ ገብርኤል ይዘምራል፣ ወይ ብድግ ብሎ የአብርሃም ታሪክ ይተርካል። ለዕለቱ የተነገረ አባቶቻችን በየትም ቦታ ቢሆን ከወንጌል ውጭ ስብከት የለም ተብሏል። ወንጌል ማለት አዲስ ኪዳን ማለት ነው። የሰው ስብከት ምን ጊዜ ማተኮር ያለበት በክርስቶስ ላይ ነው። ክርስቶስ ላይ ስናተኩር ግን ምን ማለት ነው? ክርስቶስ ላይ ስናተኩር ማለት መቼም እኔን አሁን አብረን እንሂድ ስትለኝ መቼም ልብስህን አውልቅና እንሂድ ልትለኝ አትችልም አይደለ? እንሂድ ብላችሁ አሁን ልብስህን አውልቀህ ጫማህን አውልቀህ ብቻህን እንሂድ ነው የምትሉኝ? ግንዱን ስንሰብክ አብረን ማንን እየሰበክን? ቅርንጫፉን እየሰበክን። ባለቤቱ ምንድን ነው? እኔ ወይን ግንድ ነኝ፣ እናንተ ምንድን ናችሁ? ቅርንጫፎች ነው። ክርስቶስን ስንሰብክ ድንግልን እየሰበክን፣ ክርስቶስን ስንሰብክ ቅዱሳን ትምህርት ናቸው፣ ክርስቶስን ስብከት ጭምር። ቅዱሳን ስብከት አለ፣ ቅዱሳን አይሰበኩም። ክርስቶስ ስብከት ነው። ስብክው ለዚህ ቃል ክርስቶስ ይሰበካል። ክርስቶስ ንሰብክ መድህነ ወልዶ መድህነ ንሰብክ እንሰብከዋለን፣ እናስተምረዋለን፣ እንተነትነዋለን ማለት። ስለዚህ የቤተ ክርስቲያኒቱ ውሃ ልክና መሰረት ማዕከላዊ ትምህርቷ የሚያጠነጥንበት ክርስቶስ። በዚህ እኔ እውነቱን ለመናገር ሊቃውንቱም ተደራድረው ያውቁም፣ ቤተክርስቲያን ተደራድረው ልትደራደርማችሁ። ነገር ግን ክርስቶስ ብቻውን እንደው ቅርንጫፉን መለመላውን ግንዱን ብታቆመው ታዋርደዋለህ እንጂ አታስከብረው። እና የተደማመጥ ነው እየተረዳኝ ለእናንተ ነው የሚነገረው፣ ለምእመናን አይነገርም። ለዚህ ነው ምእመናን። እና ዙሮ የነገው ወንጌል የማጻጉዕ ወንጌል ነው። ሲጀምር ቁጥር 1 ላይ ምን ይላል? ወምድረዝ ኮነ በበዓሎሙ ለአይሁድ። በዚህ ቀን የአይሁድ በዓል ነበረ። እንግዲህ አባቶቻችን ፋሲካ ነው ብለዋል። አይ በውስጥ ያሉ ፋሲካ ሌሎች በዓላት ናቸው ብለዋል። እንግዲህ የክርስቶስ በምድር ላይ የክርስቶስ ሕይወት በምድር ላይ በሁለት የተከፈለ ነው አይደል? ሁላችሁም እንደምታውቁት አንደኛው ከ1 እስከ 30 ያለው 30 ዓመት ያሳለፈው ነው። ሁለተኛ ደግሞ ከተጠመቀ በኋላ በምድር ላይ ያሳለፈው ነው። ይሄኛው አስተርአየ በዘመነ ጥር አስተርአየ የሚል ቃል የምንነካው ከመቼ ጀምረን? መምህራነ ድጓ ከጥር 10 አይደለም? ጥር 5 ጥር 6 አንልም አይደል? ማስተርአየው ምንድነው እሱ የተፈለገው? ይሄም የሊቃውንቱ ጥንቃቄ ነው። ምክንያቱም ክርስቶስ በገሃር ስራ የጀመረው ምን አድርጎ ነው? አቤት ተጠምቆ ነው። ከዛ በኋላ ነው አስተርአየ፣ ታየ፣ ተገለጠ፣ ተዳሰሰ። ሁሉ ሰው እንደ ልቦ ያገኘው በአደባባይ ወጥቶ ከተጠመቀ በኋላ። ከዛ በኋላ አስተርአዮ የሚለው ቀለሙ ራሱ እንትን አሁን ብሎ ጥር 2 ቀን ተነስተ አስተርአየ ብትል አይሆንም። ለምሳሌ አርገ የምንለው በዘመነ ትንሣኤም ራሱ እርገትን የሚነካ ቀለም መቼ ነው የምንጀምረው? አቤት ከ40 ቀን በኋላ አይደለም? እንደገና ደግሞ ስለ መንፈስ ቅዱስ የምንጀምረውስ አቤት ከጰራቅሊጦስ በኋላ። ሁሉን ነገር መድበው አስቀምጠውታል። በእውነቱ ነፍሳቸውን ማራ ይባላል። እንደኛ ሲል ከሰከሱ አልሙት በረከታቸው ይድረስ ነው በረከታቸው ይድረስ ነው የሚባለው። እና ክርስቶስ በምድር ላይ በዚህ ከአስተርአዮ ከመገለጥ በኋላ ያሳለፋቸው ፋሲካዎች 4 ናቸው። በአራተኛው ተሰቀለ ብለው ዮሐንስ ፋሲካን ጠንቅቆ ይቆጥራል ብለው እዛ ላይ አስቀምጧል። ይሄን ደግሞ በደንብ አድርጋችሁ መጽሐፍ ማገላበጥ ትችላላችሁ። እኔ ሆተ ስብከት የሚል አንድ ልጅ ያማን ደምፀ ጌታውን ደምፀ የጻፈው መጽሐፍ አይታችሁታል? እንትን አለ እንደው ተለጠጠ መጽሐፉ። የሚመክረው ሰው አጠገቡ ሰው ቢኖር ተለጠጠ አይደለ? አይታችሁታል? እኔ በጣም ነው የማደንቀው፣ በጣም ነው የምወደው። አሜሪካ ሄጄ መጽሐፍ አስመርቆ ተገኝቼለታለሁ። ጥረቱ ፍላጎቱ በጣም ጎበዝ፣ በጣም ጠንካራ ልጅ እግዚአብሔር ያባቱ የኔታ ደምፀ በረከት ያደረበት ጠንካራ ልጃችን ነው። በጣም ነው የምወደው ነው እውነቱን ለመናገር። ግን መጽሐፉ ምን ሆነ? ማብራሪያው በዛ። አንድ መጽሐፍ ሲጻፍ እንደው ፈትቶ ማጉረስ የለበትም መጽሐፍ። እኛ የምናኝቀው በዚህ በድርሰት ዓለም ምን ይባላል? ደራሲ
እስከ ወዳኛው መተረክ የለበትም ይባላል። ተደራሲው ምን ይሁን? እሺ አንባቢው ምን ይሁን? እንደ ግሉኮስ በገጠር ድሮ እናቶቻችን መፍጫ ጁስ መፍጫ ስለሌለ ጥሬውን አኝከው ለልጆቹ ምን ያደርጋቸዋል? ደራሲ እንደዛ አኝኮ ማጉረስ የለበትም። ለአንባቢው ሰውዬ መመራመሪያ ክፍት ቦታ መተው አለበት ይላሉ። እኔ አንዳንድ ስነ ጽሁፍ ስልጠና ምናምን ሲናገሩ የሰማሁት ነው። የትምህርት አይደለም። እና ዙሮ ያመጻ ብታነቡት በደንብ ፍንጭ ይሰጣቸዋል። በደንብ ማብራሪያ ይሰጣል። በጣም ደስ ይላል። እግዚአብሔር ባለበት እግዚአብሔር ይባርክ። እና እንግዲህ ነገ በዓል ነበረ ነው። በዚህ በዓል ቀን ክርስቶስ ወዴት ነው የሄደው? ወደ መጠመቂያ ቦታው ነው የሄደው። እና በዛ ቦታ ላይ ያ የጥምቀት ቦታ ነው፣ የጸበል ቦታ ነው ማለት ነው። ይሄን ትምህርት ለማስተማር አሁን እውነቱን ለመናገር ፕሮቴስታንት ይሄን ትምህርት ማስተማር ይከብደዋል። ምክንያቱም ንባቡን ተሸክሞ ተግባር የለውም የሚታየን። እኛ ግን ይሄን ትምህርት ለማስተማር እንጦጦ ብትሄድ ወይነ ጸበል ቦታ ብትሄድ ንባቡን ከነትርጓሜው ከነተግባሩ ታገኘዋለህ። እዛ ላይ ምንድነው የሚለው? ወበህዬ ይሰክቡ ይልና በዛ በሽተኞች ይተኙ ነበር ህሙማን ይልና ይተነትናቸዋል። አንካሳን የሚያነክሱ፣ እውራን አይነ ስውራን፣ ጽውሳን እግራቸው የተድበለበለ፣ ጽቡሳን እግራቸው የሰለለ፣ ይቡሳን ሰውነታቸው የደረቀ የተለያየ ደዌ ያለባቸው ሰዎች እዛ ተኝተው ጸበሉን ይጠብቁ ነበረ። ለምንድነው ጸበሉ እንደሚጠብቁ ደግሞ ይታወክማይ ውሃው ምን ይሆናል ይላል? ይናወጣል። በጣም የሚገርመው ነገር ያ ሁሉ የበሽተኛ መዓት ተኝቶ እርግጠኛ ነኝ እኔ እንደው ወንጌላዊው ያው ርዕሱ ስላልሆነ የሚፈልገው ክርስቶስ ስለሆነ ዝርዝር ትንታኔ ዘገባ ስላልጻፈልን ነው እንጂ የበሽተኛው ብዛት፣ የበሽታው አይነት፣ ጩኸታቸው፣ ጭንቀታቸው ብሎ ሙሉ ዘገባ ቢጽፍ አንድ ሌላ ወንጌል ይወጣው ነበር። ምክንያቱም ቅድም እንዳልኳቸው ስንት አይነት በሽተኛ ነው የተመዘገበው? ወደ 5 አይነት። የእግር አለ፣ የአይን አለ፣ የእግር ራሱ መድበልበል አለ፣ መወፈር ማን ችግር ነው? መስለል ማን ችግር ነው? መካከለኛ ሲሆኑ ትክክለኛ። እንደገና ይቡሳል ሰውነታቸው የደረቀ። ሌሎች ደግሞ ልሙጻ አሁን ለምጻም ምናምን ለምንድን ነው እዛ የሚያስጠጋቸው? ለምጻሞቹ ይደብድበው ያባረሯቸው። ለምጻሞቹ ይመጡ ነበር ግን ይደበድቡና ያባረሯቸው። ለምጻም ከሰው ለመቀላቀል ስለማይችል በርቀት እያዩ ነው እንደዙ እንደቋመጡ እንዳንጋጠጡ የቀሩት እነዚህ ነው። ሌሎችም ደም ይፈሳቸው የሚያስጠጋቸው ስለሌለ ነው። ሌሎችም የበሽታ አይነቶች መጠጋት የማይቻልባቸው የበሽታ አይነቶች ስላሉ ነው እንጂ ጸበል ቦታ ስለሆነ በጣም መዓት ነው ያለው። በዛ ነው ክርስቶስ ያለው። እና ይሄ ጸበል አንደኛ በሳምንት አንድ ቀን ነው ጸበሉ የሚፈውሰው። ሁለተኛ የሚፈውሰው ደግሞ መልአኩ መጥቶ ሲባርከው ነው። እንግዲህ አባቶቻችን ያ መልአክ ወንጌል ስሙን አልጠራም። ቅድም ነግሬያቸው ወንጌላውያን ርዕሳቸው መላእክት አይደለም፣ ርዕሳቸው ጻድቃና፣ ርዕሳቸው ፈውስ አይደለም፣ ተአምር አይደለም። ርዕሳቸው የክርስቶስን ጉዳይ በመጠኑ ማስረዳት ስለሆነ ዝርዝር ጉዳይ አልገቡም እንጂ ጸበሉን የባረው መቼም መልአክ ከተባለ አንድ መልአክ ነው የሚለው። ያ መልአክ ስም አለው እግዚአብሔር የሚያውቀው ለኛ ያልተጻፈ እና ሊቃውን ሌሎች ተጓዳኝ መጻሕፍትን ተመልክተው ይሄ መልአክ ሩፋኤል ሳይሆን አይቀርም፣ ምክንያቱም ሩፋኤል ማለት የእግዚአብሔር ፈውስ ማለት ነው ብለው የጻፉ ሰዎች አግኝቻለሁ። የዙሮ ሩፋኤልም ሆነ ሚካኤል ሌላ መልአክ ይሁን ብቻ ውሃው የሚናወጠው ማን ሲመጣ ነው? መልአኩ ሲመጣ ነው እንይዛለን። እና እንግዲህ በሳምንት ስንት ሰው ነው የሚፈወሰው? አንድ ሰው። ያ ሰውዬ እንግዲህ ከዛ ሁሉ የበሽተኛ አይነት አንድ ሰው በሳምንት ማለት በአመት 52 ሰው ማለት ነው። ምናልባት እዛ የተኛው በሽተኛ እኔ በእርግጠኝነት በሺህ የሚቆጠር ይመስለኛል። ይቀላል አይደል? ከየቦታው ዝና እየሰማ እየመጣ ከነገ ዛሬ ድረስኛል እያለ እያንጋጠጠ የሚጠብቅ ብዙ በሽተኛ ነው ያለበት። ግን የሚፈወሰው አንድ ሰው ነው። እንግዲህ አባቶቻችን በሳምንት አንድ ሰው መፈወሱ ነገረ ድነት እንዳልተቋረጠ ለማጠየቅ እግዚአብሔር ስራ እንዳላቆመ ለማሳየት ሁሉም እንዲፈወስ ባለማድረጉ ደግሞ በኦሪቱ ፍጹም ሙሉ ድህነት ሁሉን የሚያካትት ድህነት ላለመገኘቱ ምልክት ነው። እስመ ኦሪት ሄዳት ጥቅስ ነበር እዚህ ላይ እስመ ኦሪት መንፈቀ ፍጻሜ ወህዳት ንባብ ወንጌል ኦሪት የድህነት ግማሽ ናት ነው ዮሐንስ አፈወርቅ። ሙሉ ድህነት አለመገኘቱ ለማሳየት ነው አለ። እንግዲህ መልአኩ ሲወርድ ይባል። በጣም የሚገርመው ነገር ያ ሰውዬ ገብቶ ከተፈወሰ በኋላ ጸበል የነበረው መልሶ ምን ይሆናል? ውሃ ይሆናል። መልአኩ ሲነካው ጸበል ይሆናል። በሽተኛው ከተፈወሰ በኋላ ወደ ምን ይመለሳል? ወደ ውሃነቱ ይመለሳል። ይሄ እንግዲህ መጽሐፍ ቅዱስ የመዘገበው ነው። ልብ አድርጉ። ከዛ እንግዲህ እዛ አካባቢ ከተኙት በሽተኞች መካከል የክርስቶስ ትኩረት የሳበው ይሄ ሰውዬ ነው።
ምክንያት ለምን ትኩረቱን የሳበው አንደኛ ከታመመ 38 ዓመት አተኛኘቱ አልጋ ላይ ተኝቶ የቀን ፀሐይ እየጠበሰው የሌሊቱ እየወረደበት 38 ዓመት እንዴ አይነ ስውር ቢሆን ይሻለው ነበር። ያያል እኮ ሰዎች ተፈውሰው ሲወጡ ያያል፣ አይኑ ይንቀሳቀሳል። ግን እንደ ብሎ ማን ያስገባው? እንዴት አድርጎ አልጋ ላይ ተጣውቋል እንደተዋል ሲፈወሱ ተፈውሶ እየዘለለ ሲሄድ አይኑ እየበራ እጁ እየተተረተረ ውሽባው ሲሄድ ያያል። 38 ዓመት ሙሉ እየጎመጀ የኔ መቼ ሆነ እያለ ሲጠብቅ የነበረ ሰው ነው። ዋይመረ ከመጎንዴ ውስጥ ደዌው በጣም የሚያሳዝነኝ የሚገርመኝ ሰውዬ ነው። እንደው እውነቱን ለመናገር እግዚአብሔር ጌታ በበሽታው እንደቆየ አወቀ ይላል። 38 ዓመት ልጅ እየጠበቀ ቆየ። እንግዲህ ሰውዬ እንደው 38 ዓመት አሁን ክርስቶስ ይሄን ሰውዬ ሲፈውሰው እኮ እንደው 30 ወይ 32 ዓመቱ እኮ ነው አይደል? እንግዲህ ክርስቶስ ሳይወለድም በሽተኛ ነበር ማለት እኮ ነው። ሰውዬ አልጋ ላይ ነበር ማለት ነው። ሲሰደድም ያ ሁሉ ነገር ሲፈጸሙት አልጋ ላይ ነበር ማለት ነውና እኔ ቀርቦ የጠየቀው ጥያቄ ነው የሚገርመው። መዳን ትፈልጋለህ ያለው እንግዲህ በጣም ብዙ የሚያመራምር ምናልባት ፈላስፎች ሁሉ ይሄን ሐሳብ ወስደው አውርተውበታል፣ ሳይኮሎጂስቶች አውርተውበታል። በጣም ብዙ ሰዎች ከሚሻሙባት ጥቅስ መካከል አንዱ ይህች ነች። መዳን ትፈልጋለህ ወይ፣ ነፃነት፣ ዲሞክራሲ ለሚለው ሁሉ ብዙዎች ወስደው ነግረውታል። ምክንያቱም ይሄ ሰውዬ በበሽታ ውስጥ የቆየው ስንት ዓመት ነው? 38 ዓመት። አሁን ይሄ ሰውዬ መዳን እንደሚፈልግ ለማወቅ ክርስቶስ መሆን ይጠይቃል? ንገሩኝ። ክርስቶስ መሆን ይጠይቃል? አይጠይቅም። ገብረ ክርስቶስ መሆን እንኳን አይጠይቅም። መንገደኛ መሆን በቂ ነው። ምክንያቱም እዛ ላይ ደጅ እየጠና በሽታ እየማቀቀ ያለ ሰውዬ ክርስቶስ ለምንድን ነው ይሄን ሰውዬ የጠየቀው? እንግዲህ አባቶቻችን ጥሩ ትንታኔ ሰጥተዋል። አንደኛ ሰው ፈቃደኛ መሆን አለብን ለመዳን። ክርስትና የፈቃድ ሃይማኖት፣ የነፃነት ሃይማኖት። ዘፈተወ ይስተይ የወደደ ይጠጣል፣ አፉን ፈልቅቆ የሚግት የለም። ማመን የፈቃድ ነው። እግዚአብሔር የፈቃድ አምላክ። እንደውም አንድ ጸሐፊ የዛሬ 17 20 ዓመት ቆይቷል የጻፈው ትክክለኛው ዲሞክራት እግዚአብሔር ነው፣ ትክክለኛው ዲሞክራሲ ነው ክርስትና ነው። መዳን ትፈልጋለህ? አሁን አይሁድን እኮ እንደዛ እንትን ሲሉ እኮ መብረቅ ብልጭ አድርጎ ብታምን ምን ባታምን አነዳለሁ ማለት ይቻል ነበር። ግን የነፃነት አምላክ ነው እግዚአብሔር፣ የሰይፍ አምላክ ነው። ብታምንም ጥሩ ነው፣ ባታምንም የራሱ ጉዳይ። እሳትና ውሃ ቀቤልሃለሁ ነው ያለው። እና ስትፈልግ እሳት በልተህ መጠበስ ትችላለህ፣ ስትፈልግ ውሃ ጠጥተህ መርካት ትችላለህ ነው። እና መዳን ትፈልጋለህ ያለው ዞሮ ዞሮ ሰውየው የሚመልሰው መልስ የታወቀ ነው። ምንም ምርምር የሚያስፈልገው አይደለም። መዳን ብፈልግ ምን ዋጋ አለው? አልበየ ሰብእ ሰው የለኝም። እኔ ሲሄድ ስንቀሳቀስ ገና አስቀድሞ ሰዎች ይቀድመን ይወሪድ ሌላ ባይድ ይቀድመን ሌላው ገብቶ እንትን ይላልና ዞሮ ዞሮ እና ክርስቶስ መጻጉ ይሄን ያለው ቀና ብሎ ሲያየው ክርስቶስን የ30 ምናምን ጎረምሳ ወጣት ነው ገና ማለት ነው። በዚህ ሰውነቱ እንደው ለሚቀጥለው የዛሬው እንኳን አልፏል፣ ለሚቀጥለው መጥቶ ሊወረውረኝ ይችላል ብሎ ነው ይላሉ። ሁለተኛ ደግሞ ብዙ ያጀበ ደግሞ ብዙ የእንጀራ እያበረከተ ታምር እየሰራ ስለነበረ ብዙ አጃቢ ሳይሆን ፓትርያርኩ ሲመጡ አጃቢ ፓትርያርኩ አቡነ ጳውሎስ ሲመጡ ድሮ ብዙ አጃቢ ነበር ታውቃላችሁ። አሁን እንኳን የሚያጅባቸው የለም መሰለኝ አይደል? ብዙዎች አያጅቧቸው። ምክንያቱም ከቤተ መንግስቱ ጋር ግንኙነት ስለሌላቸው ምንም አያረጉም ብለው ስለዘጉ ሰዎች አያጅ የኛ ሰው ሆዳም ስለሆነ ባለጌ ስለሆነ አያጅብ። አቡነ ጳውሎስ ግን እንዳምላክ ነው ተፈርቶ ነበር። በጸሎታቸው አይደለም ኢህአዴግ ይረዳቸው ስለነበር ችግር ሲፈጥር ቤተ መንግስት ይደውላሉ። ስለዚህ የቦቅቧቃ ፈሪ ስለሆነ እግዚአብሔር ሰው ፖሊስ ፈርቶ ያስያጅባቸው ነበር። እኛኛውን ዞር ብሎ ያዋቸውም ጳጳሳቱ ራሱ ትኩረት አይሰጧቸውም ማለት ምን አገባህ አይባል ነው። ደህና ዋላችሁ። እዚህ ነው የሚታመው፣ ውጭ አይወጥ። አንተ አትቁም አይቆም ብለናል። የቆመ የለም ወንበር ላይ ነው። ወንበር ላይ ናቸው። እሺ ሰላም ናቸው። እና ዞሮ ምንድን ነው ያልኩት የፈለኩት አንደኛ እሱ ይረዳኛል ብሎ፣ ሁለተኛ ደጋ ተከታዮቹ ያግዙኛል ብሎ ሰው የለኝም ማለት ክርስቶስ ግን ተነስና አልጋህን ተሸክመህ ሂድ። እግዚኦ እንደው ምን ተሰምቶት ይሆን? አቢ እኔ ማርያምን ነው የምላችሁ። እኔ አሁን አንዳንዴ ምኑ ነው አልጋህን አየህ ተነስተህ ሂድ ብቻ በቂ አይደለም። አልጋህን ተሸክም። መምህር ኤስድሮስ የተባሉ ደግሞ ሊቁ የኛ ሊቅ ደግሞ ጎንደር ላይ ተረጉሞ ይህች አልጋ የብረት ነበረች ብለው አስተያየት ሰጥተዋል። እንደ ምክንያቱም 38 ዓመት ጠንክራ የቆየችው ብረት ብትሆን ነው እንጂ ማለት ነው። ውስጥ ትንታኔ ነው ሎጂክ እኮ
አይደል እና ተሸክመህ ሂድ ፈውሱ ካቀብተ ስራይ ፈውስ ከምድራውያን ሰዎች ፈውስ ይለያል አሉና የትርጓሜውን ነው የምነግራችሁ። ዝም ብሎ በየሜዳ የሚደሰቁር ነው አትስሙ። ትርጓሜውን ባይሆን ቋንቋውን ላላ አድርጋችሁ አቅርቡት እንጂ እንዴት ይጣፍጣል መሰላችሁ። ከኛ ካቀብተ ስራይ ከምድራውያን ፈዋሾች ይለያል። እነሱ ምን ይላሉ? ካዳሩ በኋላ ትንሽ እህል በመጠን ይብላ እስከሚጠነክር ፀሐይ አይምታው ምናምን ነፋስ አይንከው ይላሉ አይደል? ይሄኛው ግን ተነስ ነው ሙሉ የተሟላ ፈውስ ነው። ሁለተኛ ደግሞ አልጋህን ተሸክመህ ሂድ አለው። የኛ ሀገር ፈዋሾች በገጠር ነው እንኳን ከተማ እንኳን አይሆንም የመጣበት አልጋው ለኔ ይገባል ይሉ ነበር እነዛ ፈዋሾቹ። ክርስቶስ ግን አልጋ ከነጣጣ ፈንጠጣው ተነሳሉ። ታምራቱ ፈውሱ ስር ነቀል ፈውስ ነው። ትቤ አራት መራታ ዓለም ማሳኒ መጻጉ ወልዴ ተመጽኩ ከጽረኒ የሚል ቅኔ ነበር። አሁን ይሄን ሰሞን ነገ ቅኔ ይደረጋል አይደል? መጻጉ ወልዴ ለከወይነ እሳት አልጸቀ ታይታዊ መጻጉ እና ዙሮ ለማንኛውም ምንድነው አልጋውን ተሸክሞ ሄደ፣ ተፈወሰ። አንደኛ የእግዚአብሔር ፈውስ ሁለንተናዊ ፈውስ ነው። ሁለንተናዊ ፈውስ ማለት ምን ማለት ነው? በሁሉም ነገር ማዳን ይችላል። አሁን በሐኪም ቤት የአይን ስፔሻሊስት አለ፣ የጆሮ አለ፣ የአይን አለ። ብዙ ቦታ የአይን ቦታ ነው፣ የጆሮ ቦታ ነው እያተለ ይመደባል። እግዚአብሔር ግን የሁሉም ነገር ስፔሻሊስት ነው። ቅዱሳንም እንደዚሁ ናቸው። ቅዱሳንም ከሱ ባገኙት መሰረት እንደውም እነ ቅዱስ ጳውሎስማ ከክርስቶስም አልፈው ሄደው እኮ ክርስቶስ ያችን እንደሚፈሳት የነበረ ሴት እኮ ያዳናት ልብሱን ነክታ ነው አይደለ? ቅዱስ ጳውሎስ ግን ልብሱ እየተቆረጠ ይሄን አሁን ቅዱስ ጳውሎስ ጧጧት እንደዚህ ለብሶ ሄድና ማታ ራቁቱ ነው የሚመጣው። ምክንያቱም ልብሱ እየተቆረጠ በየመንደሩ ይናያል። እንደውም ባለፈው ግን ተናግሬያለሁ አይደል? የሁሉ ጳጳስ የበሰው ፈረጅያ ፈውስ ቢሰጥ እኮ እንዴት ያለ ፈውስ ነበር የሚጎትቱት ነው ዝክንትሩ የቦኖት ነው ፈረጅያው ቀሚሱ በማች አሁን በከለ ምዕመናንን ለማበሳጨት ጭምር ነው የሚመስለው። ምዕመናን በአንድ ልብስ እየተሰቃዩ ሱሪና ቀሚሱ ቆሙ ተመሳሳይ የሚይዙት ሞባይል ሄሎ ይሄ በእውነቱ ምዕመናን ከእናንተ የተሻለ ምናልባት ስለ ስልኩ እናንተ ገንዘብ ስላላችሁ ገዛችሁት እንጂ ስለ ስልኩ እውቀት ያላችሁ ደግሞ ምዕመናን ናቸው። የኛ አረንጓዴውን ንካ ቀዩን ንካ በስንት መከራ ጣጣር መዝጋት እንኳን መከራ እየሆነ ይገርማችሁ። ምክንያቱም ሞባይልን ገንዘብ ገዛው እውቀቱን ጭንቅላት ገንዘብ አይገዛው። ፈላስፋው እንዳለው ነው ሀብታም መጽሐፍ ይገዛል እውቀት መግዛት ስለማይችል ድሃ እውቀቱን ይዘዋል። መጽሐፍ ላይብራሪ መክፈት ሀብታም አልጋ ይገዛል ለጥ ብሎ የሚያዘው ግን ድሃ ነው አለ ጸሐፊ። አሁን እዛ አስፋልት ላይ የሚተኙት ታያታችሁ ለጥ ብሎ ነው የሚያዘው። ሀብታም ግን ጣራ ሲቆጥ ነው የሚያዘው። ምክንያቱም ብር አልጋ እንጂ ብር ሳይገዛም ማለት ሳይኮሎጂስት ደህና አደራችሁ እናንተ ድሆች ናችሁ ሀብታም እና ዙሮ ቅዱስ አሁን የክርስቶስ ፈውስ ሁለንተናዊ ነው ማለት ምን ማለት ነው? በሁሉም ማለት በሚቀረው ነገር የለም። በሁሉም ነገር በውሃው ይፈውሳል፣ በእንጨቱ ይፈውሳል፣ በአፈሩ ይፈውሳል። እንደገና ደግሞ ውሃ ፈዋሽ ይሆናል፣ እንጨት ድንጋይ ፈዋሽ ይሆናል። በመጽሐፍ ቅዱስ ንዕማንን አይታችሁታል። ንዕማን ኤልሳ ጋር ተፈውሶ ከጨረሰ በኋላ ለኤልሳ ያቀረበው ጥያቄ ምንድን ነው? ጌታዬ እኔ ካሁን በኋላ ያንተን አምላክ ነው የማመልከው። ጣዖት ቤት ገብቼ ለእንጨት ለድንጋይ አልሰግድም። ነገር ግን ንጉሱ እኔ የንጉሱ ምክትል ነኝ። ንጉሱ እያጀብ ጣዖት ቤት ሄዳለሁ። ካሁን በኋላ በረከሰ አፈር ላይ ወድቄ አልሰግድም። ስለዚህ ሌላ ምንም ነገር የሰውዬ እኮ 40 ጭነት ገመል ወርቁን ይዞ ተሸክሞ መጥቷል አይደል? ታስታውሳላችሁ አይደል? ሲሄድ ምንድን ነው የለመነው? እኔ ለምንም አልፈልግም ከዚች ሀገር 2 ጭነት በቅሎ ምን ስጠኝ አለ? አፈር ስጠኝ። አሁን የዛሬ ሰባኪ እባክህ ዝም በል ምን አጫጫነ? የሶሪያም አፈር ነው፣ የኢየሩሳሌም አፈር ምን ታጓጉዘ ነበር እንዴ? ኤልሳ ግን አላለም። ፈቅጄልሃለሁ ጫንና ሂድ። የኢየሩሳሌም አፈር ነው የደማስቆ አፈር ይለያይ። ይሄን ማወቅ ያስፈልጋል። ጸበል የሆነ ውሃ ዝም ብሎ ይለያይ። ድራፍት የተጠመቀበት ጸበል ውሃና ጸበል የሆነ ውሃ ይለያያል። እንጨትም ክርስቶስ የተሰቀለበት መስቀልና ሌላው እንጨት አንድ አይነት አይደለም። ደብረ ታቦር ምንድነው ቅዱስ ጴጥሮስ ያለው? ደብረ ታቦርን እኮ በቅዱሱ ተራራ ይላል አይደል? ታስታውሳላችሁ? በቅዱሱ ተራራ ቅዱስ እግዚአብሔር ባለበት መጽሐፍ ቅዱስ ተራራው ቅዱስ ብሎታል። ቅዱሳን ጻድቃን ቅዱሳን ይባላሉ፣ ሰው ቅዱስ ይባላል። ስለዚህ አሁን እግዚአብሔር በውሃውም ይፈውሳል። አሁን ይሄ ሰውዬ
በቃ ፈቅጄልሃለሁ ሳምንት ሰው መድቤልሃለሁ በጸበሉ ተፈወስ ወይም ደግሞ መልሼ መልአኩ ከባረከ በኋላ ክርስቶስ ባርኮ እንደገና ፈውስ ማስጀመር ይችል ነበር አይደል? ይዋው አግባለ አልጋን ተሸክመ ፈውሱ ብዙ አይነት ነው። እዛ ማርቆስ ላይ ዮሐንስ ዘውሩት ወልደን እኮ ሄድና በሰሌው ሙሃ ታጠብ ብሎ ጭቃ ቡክቶ ብዙ ጣጣን ነገር ስዕል ስሎ ሄድና በሰሌው ሙሃ ታጠብ። ምክንያቱም ይሄ ሰውዬ እየተመራ ሄዶ እያየ ሲመጣ ተአምሩ ሰው ያስተምራል፣ ቀላል ነገር አይደል። ስለዚህ የሰውዬ በአልጋው ተሸክሞ ሄደ። ክፉ ሰዎች ደግሞ ለምን አልጋን ተሸክመህ ትሄዳለህ? ሰንበት ነው ምናምን ብለው አጉረመረሙ። እንዴት አይነት ክፉ ሰዎች እንደነበሩ የነዚህን ሰዎች ክፋት ለማብራራት ቃል ያጥራው ነው ለማለት። አንተ ምንድነው እንደ በሰንበት አልጋን ተሸክመህ ትሄዳለህ? እንደ 38 ዓመት እዛው ወርቆ ሲኖር እኮ እንዴት አንድ ቀን እርግጠኛ ነኝ አንድ ቀን እንኳን ቁራሽ ጀራ ሰጥቶ አይመስለኝም። አይሰጡም፣ አይሄዱም እዛ አካባቢ። ግን አሁን ሲል እንደዚህ አድርገ ሰንበት ይሽራል ብለው እነሱ የፈለጉ ክርስቶስን ማጥቃት ነውና ከዛ በኋላ እንግዲህ የሰውየውም ጅላጅል ቢጤ ነው። እኔ ምን ላድርግ እሱ ነው ተሸከመ ያለኝ ብሎ ዘውሩት ወልደ አይነ ስውራን ጎበዞች ናቸው። ይገርማቸው ምን ነው አዳላልቱ ነው እሺ ዘውሩና ሲመጻጉ ሲናነጻጽሩ ማን ነው ጎበዝ? መሬት ላይ ያለውን እኮ የምናገር ዘውሩ እኮ ስንት ፈተና ደረሰበት አይደል? ቤተሰቦቹ ተጠየቁ። እነሱ አንተ የሰውዬ ኃጢአተኛ ነው ምናምን አሉት። እኔ አይን የሚያበራ ኃጢአተኛ አላውቅም። እኔ አይኔ የጨለ አይነ ስውር ነበር። እናንተ ምን ነው አላበራችሁኝ? ኃጢአተኛ የሚያበራ ከሆነ ማለት እኮ በኋላ አባረሩት፣ አስወጣጣሉት። በጣም የሚገርመው ነገር ግን ክርስቶስ ምኩራብ ሲጠብቁት አይነ ስውሩ ጋር ነው ሄደው እዚህ ሰውዬ ጋር ነው ሄደው። አንተ ታምንበታለህ? አምንበት ዘንድ ማን እኔ ነኝ አለ። ወድቆ ሰገደ። ይሄኛው ሰውዬ ግን እኔ ምን ላድርግ እሱ ተሸከመና ሄድ ብሎኝ ነው። አሁን ታውቃለህ ባያውቀዋለሁ እንደማለት እኮ ነው። በኋላ የሆነ ሲያገኘው ይኸውላችሁ ያዳኔ ሰውዬ ምናምን እንዴ በጣም ባለጌ። ክርስቶስ ታዲያ ከባድ ማስጠንቀቂያ ነው የሰጠው። በመቅደስ አየውና አንተ አሁን ድነሃል፣ ግን ድነት አንተ ተወስነዋለህ። ካላወቅበት መልሰህ ልትታመም ትችላለህ። ያሁኑ ደዌ ዘስጋ ነበር፣ ደዌ ዘነፍስ ይጨመርብሃል ማለት ነው። ሰውዬው ጠማማ እንደነበረ አባቶቻችን ደዌ ስንት አይነት ደዌ ያለ ብለዋል? 5 አይነት ደዌ ዘእሴት የኢዮብ፣ ደዌ ዘኃጢአት የሄሮድስና የሳኦል፣ ደዌ ዘንጽ የጢሞቴዎስ። ጢሞቴዎስ የጳውሎስ ደቀ መዝሙር ስንክሳር ላይ ነው ያለው። ታኅሳስ ስንት ላይ ነበር? 6 ላይ ነው። እዛ ላይ ፈልጉት። እሱ ታሞ ነበረ። ወደ አካሉ አካባቢ ጾር ተነስቶበት መላእክት መጥተው ኦፕራሲዮን አድርገው አውጥተው ጥለውለታል። እና የዚህ ሰውዬ ግን ደዌ ምንድነው? የመጻጉ ደዌ ዘኃጢአት ነው። ዳግመኛ አትበድል ማለት በፊት በድለ ነበር ማለት ነው። በበደል ያደርሶብን አሁን ጽነስ ተፈውሳል። በዚህ ከቀጥል መልሰህ ልትታመጥ የክርስቶስ እቺ ጋር 2 ጊዜ ብቻ ነው የተናገረው። አሁን ምዕራፍ 8 ላይ ያችን አመንዝራ ሴትዮ ወምዝ ዳግመ የተአብስ ይብሏታል። አመንዝራ ነበረች እኮ ዝም አመንዝራነቷን አይደለም የተቃወሙ። አመንዝራነቷ ልክ ነበር እኮ ግን ይዘዋት የመጡ ሰው ከሷ የከፉ አመንዝሮቹ ነው። ከሷ የከፉ ሰዎች ይዘዋት መጥተው ነው እንጂ ደህና ሰው ይዘዋት መች ሲጀመር ደህና ሰው ውገሩ ሊብሎ ይዘው አይመጣም። ሲጀመር መጀመሪያው ነው ግን ሰዎች ውገሩ ሊብሎ ነው ትወገሩ ነው ይዘው የመጡትና ኃጢአተኛ ናት። አዎ እንደውም ምንድን ነው ወንዱ የት ሄዶ ነው ታዲያ ሲባል ወንዱ ጉልበት ስላለው አመለጣቸው ነው አለ አንድ ጸሐፊ ሲጽፍ። እንግዲህ እውነት ይወጣና እሷን አንጠልጥለው ይዘው የመጡት አቅም አነሳትና እሷን ይዘው መጡ እንጂ ወንዱም አለ እሷ ጉልበት ስላለው አመለጠ። በአብዛኛው ደግሞ በብሉይ ኪዳን አመነዘረ ሲባል ከሴት ጋር ነው ዝሙት ሲባል ከሴት ጋር ነው የሚገናኘውና ዙሮ ይሄ ሰውዬ እንደዛ አደረገ። ያዳነውን አላወቀም። እንግዲህ አይሁድ ከዛ በዚህ ምክንያት ተጣልተው ብዙ ክርክር ብዙ ችግር ክርስቶስ ከቁጥር 16 ጀምሮ በጣም የጠለቀ ትምህርት ያስተማረበት ምዕራፍ ነው የመራ ወደፊት ያሉት ቁጥሮች እንኳን ተቃወሙት አይሁድ እግዚአብሔር ይስጣቸው። እውነቱን ለመናገር በጣም እናመሰግናቸዋለን። ምክንያቱም ያን የመሰለ ትምህርት አይወለድም ነበር። አቡዬ እስከ ይዜ ይገብር ዋነ ይገብር ወበከመ ቦቱ ለአብ ሕይወት ከማሁ ወሃቡ ሕይወት ለወልድ ወበከመ ያከብር ወለአብ። በጣም የተለየ ትምህርት ክርስቶስ ስለ አንድነት ስለ ሶስትነት የጠለቀ ትምህርት ያስተማረበት የነዚህ ሰዎች ክፋት ነውና ለክፋታቸው ምስጋና እናቀርባለን። እንኳን አንገራገሩ ዝም ብሎ ለስለስ ቢሉ ኑሮ ያልፈው ነበር። እንግዲህ ማስተማሪያ መንገድ ያጣል ይያላል። ዙሮ እንግዲህ ይሄንን እናንተ ምን ብለን እንስባካችሁ መበተን የእናንተ ስራ ነው። ወደዚህ ጉዳይ ይሄን ሰበኩ ያናንተ ሰበኩ ብዬ አበጣጫ አልጠብኩም። እኔ የግሌ የተሰማኝ ይሄ ነው። እንግዲህ በበዓል ቀን ክርስቶስ ወደ የት ሄደ?
ጸበሉ ቦታ የሚገኙት ማን ናቸው? ጸበሉ ቦታ ማን ናት? መላእክት ምንድነው ስራቸው ብለን ሶስትና አገልግሎቱ የመላእክት አገልግሎት በቤተክርስቲያን ዛሬም አልተቋረጠ። የጸበል አገልግሎት ዛሬም አልተቋረጠ። ዛሬም በሽተኞች ይፈወሳሉ። ነገረ ድነት በነፃ በመብት ነው። ያዳነን ማወቅ አለብን። የተሸከመን መሸከም አለብን እንችላለን። የሰውዬ አልጋውን ተሸክሟል። እንግዲህ ብዙ የተሸከሙን መሸከም አለብን። ብዙ ሀሳብ አሉ። ያዳነን ማወቅ አለብን እና እንደዚህ አይነት ጉዳዮች አሉ። እንግዲህ ዝርዝር ጉዳይ ስብከቱ እናንተ ስበኩት። ያን ገብቼ አኝክ አፋችሁ ላይ መጣል የለብኝ። ጨርሻለሁ። ጎበዝ በደንብ በሉ እንጂ ምን ጢሞቴው አይደለም እሱም ላይ ያቸው እሱን